ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ይህ የሀገር ድምጽ ነው። ዛሬ አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት ዙሪያ ምን አዲስ ነገር አለ በሚለው ዙሪያ የተለያዩ መረጃዎችን የምናደርሳችሁ ይሆናል። ከምናደርሳችሁ መረጃዎች መካከል አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት ትራምፕ ከተኩስ አቁም የተሻለ ነገር እየፈለግን ነው ብለዋል። ምንድነው የተሻለው ነገር? የምንመለስበት ይሆናል። በሁለቱ ሀገራት መካከል የተነሳው ግጭት አምስተኛ ቀኑን ይዟል። የሀገራቱ የአየርና የሚሳኤል ጥቃት ልውውጥ አሁንም በከፍተኛ ደረጃ እንደቀጠለ ነው ተብሏል። ማቆሚያ የለውም እንዴ እየተባለ ይገኛል። ይህንንም እንመለከተዋለን። ኢራን ትላንት በፈጸመችው ጥቃት ሌሊት ማለት ነው 5 ሰዎች ሲሞቱ በርካቶች ደግሞ ቆስሏል። በእስራኤል መዲና ቴል አቪቭ ቁጣ ነግሷል። በአንጻሩ እስራኤል ደግሞ አንድ የቴህራንን ከፍተኛ ባለስልጣን ገድላለች። ማን ነው ይህ ሰው የሚለውን የምንመለከት ይሆናል። አድማጭ ተመልካቾቻችን የሀገር ድምጽ የሆነውን ቻናላችንን ሰብስክራይብ እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። የመጀመሪያው ጉዳያችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድታቆም እንደሚፈልጉ ተናግረዋል። ትራምፕ የኢራን የኒውክሌር ፕሮግራም እውነተኛ ፍጻሜን እንደሚፈልጉ ለጋዜጠኞች ተናግረዋል። ትራምፕ በኢራንና በእስራኤል መካከል የተኩስ አቁም ስምምነት ላይ እንዲደረስ እንደማይፈልጉ ገልጸው ኢራን ኒውክሌር ማበልጸጓን ሙሉ በሙሉ እንድታቆም ፍላጎት እንዳላቸው ተናግረዋል። እስራኤል የኒውክሌር መሳሪያ ሊኖራት አይችልም ሲሉም አቋማቸውን ገልጸዋል። ትራምፕ በተጨማሪም እስራኤል በኢራን ላይ እየፈጸመች ያለውን ጥቃት ትቀንሳለች ብለው እንደማያስቡም ተናግረዋል። በሚቀጥሉት 2 ቀናት ትረዳላችሁ፣ ታውቃላችሁ፣ እስካሁን ድረስ የቀነሰ የለም ብለዋል። ኢራን በቀጠናው ባሉ የአሜሪካ ንብረቶች ኢላማ ካደረገች ከፍተኛ መዘዝ እንደሚጠብቃትም አስጠንቅቀዋል። አምስተኛ ቀኑን በያዘው የእስራኤልና ኢራን ግጭት ሀገራቱ የሚሳኤል ጥቃታቸውን አሁንም በከፍተኛ ደረጃ አጠናክረው ቀጥለዋል። ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳኤሎች ማስወንጨፏን የእስራኤል መከላከያ አስታውቋል። በቴል አቪቭና በኢየሩሳሌም ፍንዳታዎች ተሰምተዋል። ጦሩ አብዛኞቹ ሚሳኤሎች ከሽፏል ብሎ የተወሰኑትን ግን ጉዳት ማድረሳቸውን ገልጸዋል። የእሳት አደጋ ሰራተኞች ከቴል አቪቭ በስተሰሜን በሚገኝ ሄርዚሊያ በተሰኘው ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉም ታይተዋል ነው የተባለው። ይህ በእንዲህ እንዳለም የእስራኤል ጦር ትላንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩትን አሊ ሻድማኔን መግደሉን አስታውቋል። ሻድማኔ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘብ ካታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው የተሾሙት በቅርቡ እንደነበር ይታወሳል። ከእሳቸው በፊት ተቋሙን ይመሩ የነበሩት ጎላም አሊ ራሺድ በእስራኤል ጦር ባለፈው ሳምንት መገደላቸውን ተከትሎ ነበር ወደ ኃላፊነት የመጡት። የኢራን መገናኛ ብዙሃን ስለ ሻድማኒ ሞት እስካሁን ምንም የዘገቡት ነገር የለም። እንደሚታወሰው ትላንትና ዕለት በእስራኤል አማካኝነት የተወሰደ እርምጃ አለ። ያም እርምጃ በቀጥታ አስተላለፍ የነበረው መንግስታዊ ቴሌቪዥን ጣቢያ ላይ እስራኤል ትላንት ጥቃት መፈጸሟ ይታወሳል። በዚህም ደግሞ 3 ሰዎች ተገድለዋል። ቀደም ሲል በኢስላሚክ ሪፐብሊክ ኦፍ ኢራን ብሮድካስቲንግ በተፈጸመው ጥቃት አንድ አዘጋጅና አንድ ሰራተኛ መገደላቸውን የመንግስት መገናኛ ብዙሃን ዘግቧል። ከዚያ ቀደም ብሎ አንድ ሰው መገደሉን መገለጹ አይዘነጋም። የእስራኤል ጦር በቴህራን በሚገኘው መንግስታዊ የቴሌቪዥን ጣቢያ ዋና ማዕከል ላይ ጥቃቱ የተፈጸመው የቀጥታ ፕሮግራም እየተላለፈበት በነበረበት ወቅት ነው። ጥቃቱ በተፈጸመበት ወቅትም ስርጭቱ ሲስተጓጎልና ዜና ስታቀርብ የነበረች ጋዜጠኛም ከመቀመጫዋ ላይ ደንግጣ ስትነሳ እና ስትጮህ ይታያል። ከዚያም ግራጫ ጭስና ስብርባሪዎች አየሩን ሲሸፍኑት
በቀጥታ ታይቷል። ጣቢያው በቴሌቪዥኑ ላይ ባስተላለፈው የጽሁፍ መልእክት ፕሮግራሞቹ ያለምንም መቋረጥ ወደ ቀጥታ ስርጭት መመለሳቸውን ገልጿል። በሌላ የጽሁፍ መስመርም እስራኤል ጭካኔ በተሞላበት ጥሰት የኢራን ቴሌቪዥን ጣቢያዎች ከሚገኙበት ህንፃ መካከል አንዱን ኢላማ አድርጋለች ብሏል። እስራኤል ጥቃት በመፈጸም ሐቅን ለማፈን እየሞከረች ነው ሲልም ነው የከሰሰው። በመጨረሻም የአሜሪካው ፕሬዝዳንት የሚመለከት ዜና እንንገራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ የነበረውን የቡድን 7 ጉባኤ ከመጠናቀቁ በፊት አቋርጦ የተመለሱት በኢራንና በእስራኤል መካከል የተኩስ አቁም ላይ ለመስራት ነው የሚለውን ሪፖርት አጣጥለውታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ትራምፕ ወደ ዋሽንግተን ቀደም ብለው የተመለሱት በተኩስ አቁም ላይ ለመሳተፍ ነው ማለታቸው ስህተት ነው ሲሉ ትራምፕ በትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ላይ ለጥፈዋል። በአሁኑ ወቅት ወደ ዋሽንግተን የሚሄደው ለምን እንደሆነ ሐሳቡም የለውም ያሉት ትራምፕ ነገር ግን በእርግጠኝነት ከተኩስ አቁም ጋር ማንም ግንኙነት የለውም፣ ከዚህ በጣም የገዘፈ ነው ብለዋል። ትራምፕ ጉባኤው ከመጠናቀቁ በፊት ለምን እንደተመለሱ በዝርዝር ያሉት ነገር የለም። ሰኞ በካናዳ አልበርታ በነበረው የቡድን 7 ጉባኤ ላይ ንግግር ያደረጉት የፈረንሳይ ፕሬዝዳንት በኢራንና እስራኤል መካከል የተኩስ አቁም ስምምነት እንዲደረስ ለማድረግ ከመሆኑ አንጻር የትራምፕ ጉባኤው ከመጠናቀቁ በፊት ቀድሞ መሄድ አዎንታዊ ነው ብለዋል። የመገናኘትና ሐሳብ የመለዋወጥ እቅድ አለ። የተኩስ አቁም ስምምነት ላይ ለመድረስና ከዚያም ሰፋ ያለ ውይይት ለመጀመር ሐሳብ ቀርቧል ሲሉ ማክሮን ለጋዜጠኞች ተናግረዋል። የኢራንና የእስራኤል ጦርነት 5ኛ ቀኑን ይዟል። ሌሎች ምን አዳዲስ ነገሮች ሊፈጠሩ ይችላሉ የሚለውን በምሽት ዘገባችን የምንመለስ ይሆናል። ተመልካቾች ስላደመጣችሁ ከልብ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ